ጅቡቲ ለኢትዮጵያ ያቀረበችውን የወደብ ባለቤትነት ድርሻ ውድቅ መደረጉን አሳወቀች። የጅቡቲ የወደቦችና ነጻ ቀጠና ባለስልጣን የኢትዮጵያ መንግስት በታጁራ ወደብ ላይ የቀረበለትን የ60 በመቶ ባለቤትነት ድርሻ ውድቅ መደረጉን አሳውቋል። የባለስልጣኑ ሰብሳቢ አቡበከር ኦመር ሃዲ ጅቡቲ ለኢትዮጵያ ግልጽ የሆነ የባለቤትነት ድርሻ ብታቀርብም የኢትዮጵያ ወገን ግን ከባለቤትነት ድርሻ በተጨማሪ የኮሪደር ዝግጅት እንዲካተት መጠየቁን ገልጿል። ይህ የኢትዮጵያ ኮሪደር ፍላጎት በሁለቱ ሀገራት መካከል የተጀመረውን ድርድር እንዳስተጓጎለው ተመላክቷል። ሆኖም ጅቡቲ አሁንም ቢሆን ለኢትዮጵያ ንግድ ክፍት መሆኗንና አስፈላጊውን የወደብ አገልግሎት ሁሉ ለማቅረብ ዝግጁ እንደሆነች ሰብሳቢው አረጋግጧል። ኢትዮጵያን የአውሮፓውያን አቆጣጠር በ1990ዎቹ መጀመሪያ ላይ ኤርትራ ስትገነጠል የባህር በር ካጣች በኋላ በአሁኑ ወቅት በዓለም ላይ ከፍተኛ የህዝብ ቁጥር ያላት ወደብ አልባ ሀገር ሆና ትገኛለች። አዲስ አበባ ይህን የባህር በር እጦት እንደ ታሪካዊ ግፍ በመቁጠር ከቅርብ ዓመታት ወዲህ የባህር በር ለማግኘት የምታደርገውን ጥረት አጠናክራ ቀጥላለች። እንደ አውሮፓውያን አቆጣጠር ጥር 1 ቀን 2024 ከሶማሌላንድ ጋር የተፈራረመችው የማግባቢያ ስምምነትም የዚሁ ጥረት አካል ቢሆንም በቀጠናው ላይ ዲፕሎማሲያዊ ውጥረት እንዲነግስ ግን ምክንያት ሆኗል። ጅቡቲ ይህንን ውጥረት ለማርገብ የታጁራ ወደብን እንደ አማራጭ ብታቀርብም በልዩ አስተዳደራዊ መብቶች ዙሪያ ያለው ልዩነት ስምምነቱን መቋጫ እንዳያገኝ አድርጎታል።